ይሄ የአዱናይና የጃኒ ነገርማ በቃ እኮ ሌላ ታሪክ ወደ ውስጥ አትሳቡ አንተ ተነግሮ ሰማኝ ደነዝ ነው። ሰላም በያላችሁበት ቦታ ሁሉ ሰላም ይድረሳችሁ ብያችኋለሁ። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንደተለመደው ዛሬም ዘና ፈታ ያደርጋሉ አልኳችሁን ቪዲዮ ሰብሰብ አድርጌ መጥቻለሁ። እስከመጨረሻ አብራችሁን ትቆዩ ጋበዝኳችሁ። በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ሰዎች ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትቀላቀሉ ጠየቅኳችሁ። እንደተለመደው ዘና ፈታ ያደርጋሉ አልኳችሁን ቪዲዮ እጄ መጥቻለሁ። የሚያዝናኑትን የሚያስቁትን አብረን እየሳቅን እንደውም ቁም ነገር የሚያስጨብጡትን ደግሞ አንዳንድ ነገር እየተማርንበት አብረን ምን ቆይ ይሆናል። አሁን ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ለቻናሉ ታዲያ አዲስ ሆናችሁ ሰዎች ሰብስክራይብ አድርጉ። በዛም እስቲ ትንሽ ፑሽ ነገር አድርጉን። እስቲ ገፋ ነገር አድርጉኝ። አሁን ቀጥታ ወደ ቪዲዮ እንሄዳለን። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ አይዞሽ በቃ ፈጣሪ ወንድምቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ለፉ ምንድነው? ኧረ ወንድሜ ወይ ኧረ ተው እሺ። በዚህ እንስቃለን እንሳቀቃለን። ምንድነው የምንሆነው? ሻው እሺ ምን እንበል? እንሳቀቅ። በዚህ ግራ አጋቡን እኮ ጋይስ፣ ግራ ተጋባን። እኔ የአዱናይና የጃኒ ነገርማ በቃ እኮ ሌላ ታሪክ ላይ ነው። ሪል ግን የሆነ ነገር ጀምረው ነው ወይስ እንዴት ነው? ሪል ምንድነው እናንተ ይሄ ነገር? ማለት ይሄ ነገር ምንድነው እናንተ? የሆነማ የገቡበት ነገርማ አለ። አረ ይመቻችሁ ጋይስ። በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላለው እንቀጥላለን። ዶክተር ወንድሜ ታሙብኝ ነው፣ በእናታችሁ ድረሱ። ወንድሜ ታሙብኝ ነው፣ ድረሱ። አይዞ ማን ፖስቲቪል ይዘና ፖስቲቪል ለምን የራስበቱና ያመመው የሁለት ወር የደብረሲና አረቂ ተሰተክንላሉ። እሺ አይዞ ተቀበሉ ወንድሜ አይዞ። ኧረ ምንድነው ትላለህ? እስኪያር ካለው የኔ ያመመው ምን አረቂ ነው የምታወራው? በፊት ሬስቶራንት ሰራ እስክታሰራ ቆሏል። ይኸውልህ ይሄ ጥፍሩን ካመመው ራስ ምታት ነው ማለት ነው። አንተ ቶረበል ምን አው አውሰምታ አሁን ታደነ አረንጓዴ አይ ብሄር ሂድ እሺ ዶክተር ዶክተር ያልከኝ መድኃኒት ይዤ መጥቻለሁ። ማለት ሄደ በቃ የፈጠነ እያነጀበብን ሄደ። ጭራሽ ምንም ካመመው አይመስልም። እና ይሄ ምንድነው? ይሄ በትርፍ ሰዓታችን ኢንጂነር እንጨት ነው ማገር ነው ጫማ አይደለ እንዴ? ማገር ነው የምናባ እንጨት ነው ያማ። እዚህ ጋር የተደረደረውን 40 ህንጻ ታይም እንዴ? ምንድነው ኢንጂነር ነኝ አስጀመረ። እና 3 አመት እኮ ዶክተሬት የተማርኩት እኮ እንዳንተ አይነት ነው። ልፈውስ ነው አውቀህ ነው። ምን አይነት ሰው ልግባለት እንዴ? በእናትህ ጫማ ለቀኝ። ኧረ ተው ይበላሽ ባል እንዴ! ምንድነው የሚባለው? ካይስ ይሄ ቪዲዮ ምንድነው የሚባለው? ምን እንበል? ትንሽ ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰው ሰብስክራይብ አድርጉ። ከቴሌብር ተበደረ ሳትመልስ ለፍርድ ስቀርብ። እሺ ለምንድን ነው እስከ ዛሬ ከቴሌብር የተበደርከውን ገንዘብ ያልመለስከው? ክቡር ፍርድ ቤት ይቅር መባባሉ አይሻልም? እኔ ተበደርኩ ቸግሮኝ ነበር፣ አሁን ብሶብኛል። ቅጣት ማቅለያ አለ? አዎ እኔ ሳፋሪኮም አልጠቀምም። ካስፈለገ ለቴሌ ደግሞ በተበደርኩት የብር መጠን በጉልበት ለማገልገል ዝግጁ ነኝ። ቀጥታ ከዚህ በኋላ አንድ ጩኸት ከሰማው ከችሎት ነው የማባረረው።
ኧረ ጫሮ ግን ኧረ ጌታስ እንቀጥላለን። እሳቸው ሳይሆን በራስ መንገድ ገንዘብ ስታገኝ ማን አባትዬና አባብዬ የምትባል አንተ ጠንቋይ፣ በእርሶ መጀን ምናምን የሚባል ነገር የለም ከዚህ በኋላ። በእርሶ መጀን ሳይሆን በእኔ መጀን ነው የደረስኩት። ዋው ያለው ጨርቅህን አስተዬ ላይ ነው ማስቀዝነ አዛት እባክህ ተሸፋፍነህ ተቀምጠህ ልብ ካለ ወጣ በል ወደዚህ። ይሄን 8ቱ ጀበና አናት ላይ ነው መሰካለህ። አንተ ሌባ በጣት አይናጠነቁልም እንኳን ሌላ ነገር። እኔ ባቀረብኩህ ነገር ገንዘብ አግኝተህ የኔን ዓመት የግብር ላለመክፈል መሆኑን አውቃለሁ። አውቀህ ሞታል። እንኳን ገንዘብ እንዳገኝ ቀርቶ ባዶ እግሬን በሰጠህ ካልሲ አታደርግልኝም። አንተ ዝም ብለህ ተሸፋፍነህ ሰንደልን ሰክተህ ጫትህን ቃም። አንተም ብሎ አባብዬ የሚለውን ዘፈን ጋብዣለሁ። ታዲያ ከኔ ካልሆነ ከየት አምጥተህ ነው? ቴሌግራም ላይ ዚንጎ ቢንጎ ቦት ብዬ ገብቼ ነው ገንዘቤን የሰራሁት። እንዴት? ቴሌግራም ላይ ዚንጎ ቢንጎ ቦት ብሎ ይገባሉ። እንደተመዘገቡ ጉርሻ አለው። ዲፖዚት ባደረጉ ቁጥር ደግሞ 20% ቦነስ አለው። በየአንዳንዱ ጨዋታ እስከ 80 ሺህ ብር ማሸነፍ ይችላሉ። እዚህ ምናምን አይበሉ ማለት ማስታወቂያ ለመስራት የግድ ጠንቋይ ቤት ተከሄደው እንደው አሁንስ የሆነ እየተከሄደበት ያለው ርቀት ራሱ በጣም ከባድ ነው። ብቻ ለማንኛውም ይመቻችሁ። በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ እንቀጥላለን። ከዱላ በላይ በንግግር የሚጎዳ መምህር እስቲ ና አይቻለሁ። ና ተቸርዬ አየሁ እኮ ስትገባ አየሁ። ተው እባክህ ትንሽ ስላረፈርኩኝ እኮ አንተ እንዳትቆጣኝ ብዬ ነው በዚህ የገባሁት። ትቆጣኛለህ ብዬ ይቆጣኛል ብለህ ባለፈው ወላጆችን ያስመጣው ጊዜ አንድ ነገር ብለውኝ ነበር። ምን አለ? ቁጣ ስትል አስታወስከኝ። ምን አለ? ወደ ትዳር ከመግባታችን በፊት ብዙ የሰራነው ኃጢአት አለ እና ፈጣሪ በእሱ ሊቀጣን ነው እሱን የሰጠን። ቁጣ ነው አሉ። አንተ እንዴት ቲቸር እንዴ ቁጣ ነው ትለኛለህ? እኔ አይደለም ወላጆቼ እኔ አይደለም እንዴ ካጣቆ ምከረኝ እንጂ እንዴ ቁጣ ነው ትለኛለህ? ቲቸር አንተ ልምከር። ያ ጡብ ይታያል እዚህ ግቢ ስንት አመቱ ቅርጽ አልባ ነው አይደል? ሄጄ በመክረው 4 ማዕዘን ይሆናል። አይሆን ሄጄ በመክረው 3 ማዕዘን ይሆናል። አይሆን ሄጄ በመክረው ወደ ዳይመንድ ወደ ወርቅ ይቀየራል። አይቀየርም ማለት ያ ጡብ ማለት እኮ አንተ ነህ። የኔ ባልጩት ራስ አንተ ማለት እኮ እንዴት እንደዚህ ትለኛለህ? ዱላ የሚያስናፍቅ ንግግር ማትናገረኝ። ካጠፋው ምታኝ። ዱላ እንዴ ዱላ አይደል? አህያ ወጓ ነው። አህያ መሏ ነው። እንዴት ቲቸር አህያ ትለኛለህ? እንደ የሰው ልጅ እኮ ነው። የሰው ልጅ በእውነት የሰው ልጅ አይደል? ሳይንሱ የሰው ልጅ ከዝንጀሮ ነው የመጣው ይላል። መጽሐፉ ደግሞ ከአፈር ነው ይላል። የትኛው ነህ? እንዴት የትኛው ጎራ ነህ? እንዲህ ማትበለኝ እንዴ? አስፈላጊ ከሆነ ተመልሼ እወጣለሁ። የምታጨሰውን የምትቀመውን እዚሁ ተጠቀም። ጋንጃ አሉ ባንጃ ውጪ ደንቦች አሉ። ተው ከለላሉ ሁነና ና አይ ባይዘዌ ማለት ነው። አንዳንዴ ብትገረፉ ብትመቱ ብትቀጠቀጡ ይሻላል። ባይዘዌ በአንዳንድ አስተማሪዎች ንግግራቸው በቃ ግድል ነው የሚያደርጋችሁ ማለት ነው። ግድል እንደዚህ አሁን ሰውዬ በቃ በጣም አንዳንድ አስተማሪዎች በቃ የሚናገሩት ንግግር እኔ እንጃ አሁን ቀርቶ ይሁን አላውቅም፣ ግን አንዳንድ ጊዜ የምናገሩት ንግግር በጣም ከባድ ነው። ብቻ ግን ይሰውራችሁ ከእንደዛ አይነት ንግግር። እኔ ያለው ታቆ እስቲ እያየሁ ነው። አታ ምን ስማ፣ ይኸውልህ ለላዳ ቦታ ነው ያልከው። ዜብራ ላይ ቆመና ዶዘር ይውጣበት። እንዲህ ይዛ ከዚህ ግቢ ይውጣ። ኧረ ግን እስከ መቼ ነው እንደዚህ መኪና እያገደን የምንኖረው? ይከብዳል አውቃለሁ። ምን አማራጭ አለን ነው? አማራጭ አለ። እኔ የሀብታም ቀርቅቦች እዚህ የሚመጡትን አንዷን አስረግዣት አብሬያት እኖራለሁ። ጭሰት ያበደ አይዲያ። እሷ እንኳን ባታረግስ እኔ ለማርገስ ይቻላል። ነያዝ አቃስ ነው የምልሽ። ግን ይኸውልሽ አመጋገባችን የሰጠን ሽታ ላይ የተፈጥሮ ሽታ ምን እናርገው ነው? እንሸታለን እኮ እነሱ ጋር ትንሽ እኮ ነው የምንሸተው። ስም ይኸውልሽ ትንሽ እኔ ለአንተ ስሸትም ከኛ ይልቅ ግን ለነሱ ማለት የቆሻሻ ማጣያ ገዳ ይመርጣሉ ነው የምልሽ። እንዴ ጄሪ መጣ ይባል ጂፋ ጄሪ ታኮ ነው ጄሪ ታኮ እሱ አለ ተፈልጦ የተዘጋጀ ምርጥ የዋንዛ እንጨት። ጄሪዬ ማሽን አትመኝ ይተኛ ቆይ መኝኝ። ጭሰት እንዴት ነሽ?
አያት ጄሪዬ ምስኪን የሀብታም ልጅ ምን እንደምትሻለኝ አሁን ስንት ነው የሚለው? አላሳነስኩም ማለት ወይ ጄሪዬ በጭራሽ ወይ ስመለስ ጨምራለሁ። እሺማ እኮ እሺ እኔ እናት አይ አንተ አልሰማልከኝ እንጂ እኮ እቺ ልጅ ትወዳለች። እንዴት እንደምታይ እያያት ነው። ማኔም በጣም ነው የምትወድ። ደሃ ሞኝ ነው አይን ታምናላችሁ። ስማ ቅድም ከቤቷ ስትወጣ ፍላሽ ያደረገችው አይነ ምድር እንዴት በአካል ቆሞ አየሁት ብላ የምታፈጥብኝ አይነ ምድር አመስያት በል ከዚህ በላይ ምን እንደ አይ ተው እስኪ ተው አይን አትመን ፈጣሪ ነው ልጅን ጠልዛው አባቴ ፓርኪንግ ጋር ቆሞ ጠቅ አድርጎ ያው መሄድ። ጋይስ ለማንኛውም ለዚህ ቻናል አዲስ ከሆናችሁ ይሄ ቪዲዮ ደርሷችሁ ከሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ ያው በጎ ትብብራችሁ እንድታሳዩ ጠይቋችሁ እንቀጥላለን። ጓደኛዬ ጠፍታላር አንተ ማለት ወንድሜ እንደሱ አትበል። በጓደኝነት መሃል ምንም አይነት ጥቅም ነክ ነገር አታውራ። ይኸው አንድ ቀን አልፈኝ አያውቅም። ሁሌ ምግብ ታመጣልኛለህ። አንድ ቀን አልፈኝ ግን እየገዛንም ታመጣልኝ ወይስ በምን አይነት መልኩ ነው? ወንድም ምግቡን ማመጣውማ ሚኪስቲች ምግብ ጣላት ተነሳ። ሚኪ ግን እየጣልክ ነው ምግቦቹን። እህል እንዴት እደፋለሁ አለቃ? እህል እኮ አይደፋም። ለድመቴ ወስጄ እሰጣታለሁ እንጂ። አረ ይሄ 2 ሳምንት የቆየ ምግብ ነው ሚኪ። አይሆንም፣ ለሷ መርዝ ነው የሚሆነው። አረ ምንም አትሆንም፣ የለመደች ነች። ተው ሚኪ፣ ምንም አለቃ። ይኸውልህ ሰማኝ፣ ይኸውልህ የለመደች ነች እያልኩ ባልሽ። እንግዲህ ካልክ እኔ አረ ከምደፋው ለሷ እሰጣታለሁ። መጣ ባልሽ በውድ ዋጋ እየገዛው ነው ማመጣልህ። እኔ ለአንተ የኔ ወንድም ወይኔ ያው እንግዲህ እሱ ምጣለው ምግብ እያመጣ እየሰጣሉ የኛው እያመሰገነ ነው። ብቻ ምን እንላለን? ዝም ከማለት ውጭ ድሜ እንደወጣ ቀረ አይደለ? አይደለም መበርታት ነው ያለብህ። ከባድ ነው በርታኝ። የበርታ ነው። እስኪ የሚበላ አምጪላችሁ። ለስንት ነገር ሲጠብቁ እኮ ነው 9 ጊዜ ደከመው ልጅ ነው። አረ 9 ጊዜ ለሚደገመው 4 ጊዜ ነው። 4 ጊዜ ነው። 9 ጊዜ ነው። ሰፈር ራሱ ዝም የሚሉት አንተ ነው ቢጨርስ ትመጣለህ እንዴ? ምን አትሉ ደደብ ነው እኮ ደደብ ነው ትላለህ እንዴ? አንተ 9 ገለፍ ነው አሉ ዳይሬክተር ቁሙ ይጣላል። በጣም ይገርማል። ስማ ቋሚ ንብረት ነበር አሉ ትምህርት ግን 9 ጊዜ ነው። አንተ 4 ጊዜ ነው። አረ ዝም በል አንተ ደግሞ እነዚህ በ200 እነዚህ ነው መጅፍ እበላለሁ ማለት ነው። አንተ መደቡ ምን ብትት እንጂ እኔ ምንም 9 ጊዜ አለ እንደ ደገመው 4 ጊዜ ነው። 9 ጊዜ ነው የደገመው። ምንድን ነው የምታወሩት? ልጃችሁ ደደብ ነበር። ደደብ ነው እኮ ደደብ ነው እናውቃለን። የኔ ነው ወንድም። አዎ ምንድን ነው 9 ጊዜ አለ 4 ጊዜ ነው የደገመው። 9ኛ ክፍል የደገመው 4 ጊዜ ነው። 9 ጊዜ ነው። አረ እኔ እኮ የማውቀው ገዛው ምን አደረገ እንደ ቀላል እዛ ለቅሶ ቤት ነው ልጁ የደገመውን ክላስ መድገሙን ክርክር፣ ጭቅጭቅ። አረ እንደው ወዴት እያመራን ነው? አረ ወዴት እያመራን ነው? የባህል ሕክምና እስቲ ሰላም ናችሁ? ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። አዎ እዚህ ነው። ልክ ነው። እና ነበር ጉዳይ ጉንጨ ምናምን ሰርጉዶ በምን ምክንያት ነው? 5 ዓመት ወይ 6 ዓመት ምናምን ሺሻ ስቤያለሁ። 5 ዓመት ስበበት ነው እንደሱ ይሆናል። እና መቼ መድኃኒት ቀመመን አለ? መድኃኒት የላችሁ? ባለፈው ያልኩ ነገር አለች። ስጠው እስኪ እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን ንፋት። አዎ ንፋት። እንደሱ ኧረ አየር ወደ ውስጥ ሲስበው አበረ እንደሱ ወደ ውስጥ አትሳበው። እንደዚህ ወደ ፊት አይለውጥ ባንዴ ከሰኞ ምናምን ተሰብስቦ ወደ እኔ ቢመጣ ችግር የለም። ስለኛ ወደ ውስጥ አትሳበው። አንተ ተነግሮ የሰማኝ ደነዝ ነው። አመላ ይለቅም ነው ብላችሁ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። እንቀጥላለን። እስቲ አባ ሰላም ነው?
እግዚአብሔር ይመስገን። ከሌላ ሀገር መጥቼ ነውና አርቦኝ ነው ምግብ አልበላውም እና አንድ 3000 ብር አንድ 3000 ብር እንድትረዳኝ ነበር። ደግሞ 3000 ብር እርቦክ ነው? 3000 ብር እና ዝር ፍርፋሪ አይደለም በየቤቱ ጠይቃት በላ። አይ 3000 ብር ምን አለ ፍርፋሪ ብላ ለምን ይበላል ሰው አይደል እንዴ? አሁን እኛ ፍርፋሪ እንበላለን። 3000 ብር ስጣው ምን አለባት? 3000 ብር ስጣው። አዎ ደግሞ በዛ ላይ እኔ ኢንተርናሽናል ሆቴል ነው ማድረውና ለሱ ደግሞ አንድ 5000 ብር ደግሞ በአካውንት አንቺ ምንድነው ከምትረሳት ነው እንደያያሹ 3000 ብር 5000 ብር ከዛ መሰጠ። አዎ ከኔ ሽሮ ምናምን አልበላም ያመኛልና ስጋ ምናምን ቁርጥ ነው የምበላው። የለንም ግን 3000 ብር 5000 ብር የለም ግን 3000 ብር እንስጣው። ምስኪን እና አገራመጃ ብር ያጥቼ ነው አንቺን ወክ እንደዚህ ማበላሽ ለ3000 ብር ሰጠው ምናምን 3000 ብር የለህ? አዎ የለኝም። ከስ ራስሽ ሂጂ የኔ አባት አንተ አባት ጣ ቆሻሻ አባት ነህ ነህ ማን እንደነፈ ምን አውቃለሁ አባት የምትለው ወንድም አልመስልም ማለት ወንድም ያትመስል ለባ 3000 ብር ትላለህ። ሌላ ሀገር መጥቼ እኮ ነው ምግብ ከበለ ከዛ ከስደት ያትመጣ ከስካቤው ምግብ ከበለ 3 ቀን ነው ደግሞ 3 ብለህ እንደ ባለበት ያባረን እናት እንዳልደፋሽ በእናትህ ወንድሜ ተባበረኝ በእናትህ ወንድም ጣ ቆሻሻ ኧረ ተው አተንታት ያዝ ኧረ እኔ አሁን እሺ በዚህ ቦርሳ ከተሸሸ እንዳለ እናት እንጨት አስፈልጣ ስራት ያዝ በቃ እሺ ለሰማሽ ነው ለቅመ እንትን ብለህ ብላ እሺ እንፈረፈረ ብላ ኧረ ተው ከምስቷን ላይ ጭራሽ እኮ እሱ ምንድነው ገንዘብ ስለሌለው ነው እኮ ወክ እየበላ ያለው ከወክ እየሄደ ያለው ከባለቤቱ ጋር 3000 ብር ብሎ እንትን ያረ እሺ ምንድነው ግባ ተንኮል ምን ፈልገህ ነው? አታለልኩት ነገ አተ እየቀለድኩኝ ሌላ እንዳይመስለው ና አንተ ምን ትጠቀም በዚህ ስራ ቀጥላለሁ ከዚህ በኋላ እንዴ የጥንቆላ ቤት መሆኑ ነው እንግዲህ። ለማንኛውም ጋይስ የዛሬ ቪዲዮ ይመስል ነበር። በቪዲዮ ዘና ፈታ እንዳላችሁ ምንም ጥርጣሬ የለኝም። በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ያው ቤተሰብ እንድትቀላቀሉ በአክብሮት ጠየቅኳችሁ። በመቀጠለው ቪዲዮ ተመልሼ እስከሚመጣ ድረስ መልካም ጊዜ ሁላችሁ ብያችኋለሁ። ላይክ ሼር ማድረጋችሁ እንዳትረሱ። ቻው። ውድድ ነው ማድረጋችሁ።